እንዲኖራቸው የመሬት ሰርቲፊኬት እንዲኖራቸው የጋብቻ ሰርቲፊኬት እንዲኖራቸው የእዳ ነፃ ወረቀት እንዲያመጡ የድጋፍ ደብዳቤ እንዲያመጡ እነዚህ ሁሉ ይጠበቅባቸዋል። ይሄ እንግዲህ ባልና ሚስትንም ይጨምራልና አርሶ አደሮች በእንደዚህ አይነት ነገር ውስጥ ለማለፍ ከፍተኛ ድጋፍ ይፈልጋሉ። የፍልስጤም አስተዳደር ፕሬዝዳንት መሐሙድ አባስ ሐማስ ትጥቁን እንዲፈታ ሲሉ ትዕዛዝ አስተላለፉ። መሐሙድ አባስ ታጣቂ ቡድኑ ሐማስ የታጠቃቸውን የጦር መሳሪያዎች እንዲያወርድና ጋዛን ለፍልስጤም አስተዳደር እንዲያስረክብ ነው ያሳሰቡት። በእንግሊዟ መዲና ለንደን የአሜሪካ የአውሮፓ ሀገራትና የዩክሬን ባለስልጣናት ከተመው በመከሩበት ዕለት ሩሲያ ዩክሬንን በድሮን ደብድባለች። የ9 ሰዎችን ሕይወት እንደቀጠፈና ከ60 የማያንሱ ሰዎችን ደግሞ ለጉዳት እንደዳረገ የተነገረለት ይህ የሩሲያ ጥቃት የዩክሬን ባለስልጣናትን እጅግ ያስቆጣ ሆኗል። አፍሪካ በዘመናዊ ኢንዱስትሪ ላይ የሚደረገውን ትንቅንቅ በተለይ በመኪና ማምረት ስፍራ እጅግ እያደገ ይገኛል። ብዙ ሀገሮችም ራሳቸው መኪና ማምረት የጀመሩ ሲሆኑ አንዳንድ አምራቾችም ከአፍሪካ በተጨማሪ በሌሎች የዓለም አቀፍ ገበያ ላይም ለመግባት እየሞከሩ ይገኛሉ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። ባንኮች ለአርሶ አደሮች ብድር ለማበደር የሚጠይቋቸው ቅድመ ሁኔታዎች በርካታ በመሆናቸው ምክንያት በሚፈለገው ደረጃ ብድር እያገኙ አለመሆኑ ተነግሯል። ይህንን ችግር ይፈታል የተባለ የብድር ስርዓት ተግባራዊ መደረግ ከጀመረ 2 ዓመት ያለፈው ቢሆንም በፋይናንስ ተቋማቱም ሆነ በአርሶ አደሩ ማህበረሰብ በኩል አሁንም የግንዛቤ ውስንነቶች እንዳሉ ተገልጿል። ደምሰው ሽፈራው የግብርናው ዘርፍ በቂ የፋይናንስ አቅርቦት እንደሌለ ይነሳል። ዘርፉ ላለመዘመኑም አንደኛው ምክንያት ተደርጎ ይወሰዳል። በኢትዮጵያ ያለው የባንክ ስርዓት በመያዣ ወይም ኮላተራል ላይ ብቻ እየተንጠለጠለ መሆኑ የግብርናው ዘርፍ እንዲዘነጋ አድርጎታል። ብሔራዊ ባንክ የግብርናውን ዘርፍ ለማካተት ከዚህ ቀደም ባንኮች ከሚሰጡት ብድር 5 በመቶውን በአስገዳጅ ሁኔታ ያለመያዣ እንዲሰጡ መመሪያ ቢሰጥም የሰመረለት አይመስልም። አርሶ አደሩ የሚያስይዘው በባንክ አይን የሚገባ ንብረት ባለመኖሩ ከፋይናንስ ዘርፉ ገለል ተደርጎ ቆይቷል። ታዲያ ይህንን ችግር ይፈታል የተባለለት በሙከራ ደረጃም ተግባራዊ በመደረግ 2 ዓመት ያለፈውና አርሶ አደሮች ያመረቱትን ምርት አስይዘው ብድር እንዲያገኙ የሚያስችለው የመጋዘን ደረሰኝ አገልግሎት እየተሰራበት ቢሆንም አሁንም ባንኮች ለአርሶ አደሮች ብድር ለማበደር የሚጠይቋቸው ቅድመ ሁኔታዎች በተለየ መልኩ የሚበዙ በመሆናቸው ምክንያት አሁንም በሚፈለገው ደረጃ አርሶ አደሮች ብድር እያገኙ አለመሆኑ ተነግሯል። ባንኮች ብዙ ጊዜ ጥብቅ የሆነ የአሰራር መርህ አላቸው። አርሶ አደሮች እንዲያሟሉ የሚጠበቁ ቁጥሩ በጣም ዘርዘር ያለ ማሟላት ያለባቸው ነገሮች አሉ። ከዚህ ውስጥ የቲን ነምበር እንዲኖራቸው፣ የመሬት ሰርቲፊኬት እንዲኖራቸው፣ የጋብቻ ሰርቲፊኬት እንዲኖራቸው፣ የእዳ ነፃ ወረቀት እንዲያመጡ፣ የድጋፍ ደብዳቤ እንዲያመጡ እነዚህ ሁሉ ይጠበቅባቸዋል። ይሄ እንግዲህ ባልና ሚስትንም ይጨምራልና አርሶ አደሮች በእንደዚህ አይነት ነገር ውስጥ ለማለፍ ከፍተኛ ድጋፍ ይፈልጋሉና ላለፉት 3 ዓመታት ይሄን ድጋፍ በማድረግ ውስጥ ያሉ ቻሌንጆችን አንደርስታንድ ለማድረግ ስንሞክር ነበረ። ይህ አሁን ላይ ወደ ሙሉ ትግበራ በመግባት ላይ ያለው የመጋዘን ደረሰኝ አገልግሎት በጊዜያዊነት መሰረታዊ ሰብሎች ተብለው የተለዩትን ስንዴ፣ የቢራ ገብስ፣ በቆሎ፣ ጤፍና የአኩሪ አተር እህሎችን ብቻ ለዚሁ ዓላማ ተብለው ወደ ተዘጋጁ መጋዘኖች በማስገባት ብድር ለአርሶ አደሮቹ እንዲቀርብ የሚደረግበት እንደሆነ ተነግሯል። እስካሁን 4 ድርጅቶች እህሉን ከአርሶ አደሮች ተቀብለው በመያዝ ለብድሩ የሚያስፈልገውን ደረሰኝ በመስጠት ስራ ላይ የተሰማሩ ሲሆን ከነዚህም የቀዳሚነቱን ድርሻ የያዘው የኢትዮጵያ ምርት ገበያ ነው። በአጠቃላይ እንግዲህ አሁን በተለይ ተጠቃሚዎችን ቀጥታ በዚህ በብድር በፋይናንስ ብድር አገልግሎት ተጠቃሚ መሆኑ አካላትን ከመደገፍ አንጻር ምርት ኔሰሰርሊ ወደ ኢትዮጵያ ምርት ገበያ መጋዘኖች መምጣት አይጠበቅባቸው። ለምንድነው? በሶስተኛ ወገን የመጋዘን ኦፕሬሽን አገልግሎት መሰረት በተለይ ህብረት ስራ ማህበራት፣ አቀናባሪዎች እና ዩኒየኖች በራሳቸው መጋዘን ውስጥ ምርታቸውን ካከማቸው በኋላ የማኔጅመንቱን ብቻ በመረከብ ገንዘብ ለአጭር ጊዜ ተበድሮ ሊጠቀሙበት የሚችሉበትን ሁኔታ የፈጠረበት ሁኔታ አለ። እንደዚሁም ደግሞ በተለይ ግንዛቤው በሰፊው የሌለ በመሆኑ በማሰልጠን ግንዛቤ በመፍጠር ከአይኤፍሲ ጋርም በተለይ በመተባበር የሰራናቸው በርካታ መድረኮች አሉ። አሁንም ችግሮች ያሉ ቢሆንም ካለፉት 2 ዓመታት ወዲህ ግን ለውጦች እየታዩ ነውም ተብሏል። በሙከራ ደረጃ ተግባራዊ በመደረግ 2 ዓመት ያለፈውና አርሶ አደሮች ያመረቱትን ምርት አስይዘው ብድር እንዲያገኙ የሚያስችለው የመጋዘን ደረሰኝ አገልግሎት ላይ 5 ባንኮች ገብተው እየሰሩ መሆኑ ተነግሯል። ይሄ ፋይናንሻል ኢንክሉዥን የምንለውን ነገር ለመስራት እንግዲህ
በርካታ ስራዎች እየተሰሩ ይገኛሉ። አንዱ እንግዲህ አርሶ አደራችን የሚቸገርበት ነገር በባንክ ስርዓት ውስጥ ቋሚ ንብረት የምንለው ነገር አለ። እንደ ኮላተራል ወይ እንደ ማስያዣ ለብድር የሚጠየቀው ይሄ ላይ እንግዲህ አርሶ አደራችን ያ የሚለው ንብረት የለውም፣ ጥሬት የለውም። በዛ ደረጃ ሊያስይዝ የሚችለው መሬት ነው። መሬትን በዛ ደረጃ ደግሞ ያው የመሬት ፖሊሲያችን ያንን እንትን አይልም። ስለዚህ ይሄን ምርቱን አስይዞ እንዲበደር ከማድረግ አኳያ እንግዲህ ሙቨብል ኮላተራል የሚለውንም ነገር ራሱን የቻለ አዋጅ አውጥቶ ወደ ስራ አስገብቷል። ከዛ ውጪ ደግሞ ይሄንን ስርዓት ፋይናንስ ተቋማት እንዲደግፉት ከማድረግ አንጻር ብዙ ስራ ሰርቷል ማለት ነው። የብሔራዊ ባንክም ጭምር የእቃ ማከማቻ ደረሰኝ ስርዓት በተለይም ከ2014 ዓ.ም ጀምሮ በተደረገው ትግበራ ውጤት የታየበት ሲሆን 553160 ኩንታል እህል በማስያዣነት በመጠቀም 2.2 ቢሊዮን ብር ብድር ለ141 አርሶ አደሮች ማበደር መቻሉን ሚኒስትር ዴኤታው አብራርተዋል። ተፈናቃዮች ባሉባቸው አካባቢዎች የእናቶችና የህፃናት ሞት እየጨመረ እንደሆነ ጤና ሚኒስቴር አስታወቀ። የትግራይ ክልል ጤና ቢሮ በበኩሉ በክልሉ የእናቶችና የህፃናት ሞት በ5 እጥፍ እንደጨመረ ለጣቢያችን ተናግሯል። ናርዶስ ታምራት ስቃይ ሰገም ጩያ ብታወራው አይከልን ወክል ለራሳችን ሆነን ለሰው ምንተርፍ የነበርን ሰዎች ስለሆነን በዚህ በኬንዳ ኑሮ በጭቃ ኑሮ በብርድና በፀሐይ የተንከራተት መኖር ሰልችቶናል፣ በቅቶናልና በቃ ያልነው ነው። ህዝባችን እየጠፋ ነው ያለው። በስደት በረሃብ በበሽታ እያለቀ ነው ያለው። ቤቱን ጥሎ ከመጣ 4 ዓመት አልፎታል። ወደ 5ኛው ክረምት እየተጠጋን ነው ያለነው። ለዚህ ለምንድን ነው የሚል ትልቅ ቅሬታ አለብን። ይህ የሰማነው ድምጽ ከቀያቸው ተፈናቅለው በየመጠለያው ያሉ ዜጎች ድምጽ ነው። በመጠለያ ጣቢያ ውስጥ በተለያዩ ችግሮች የተሰቃዩ እንደሆነ ተፈናቃዮቹ ተናግረዋል። ተፈናቃዮቹ ባሉበት አካባቢ የእናቶችና የህፃናት ሞት እየጨመረም እንደሆነ ጤና ሚኒስቴር አስታውቋል። ከ4 ሚሊዮን በላይ ኢትዮጵያውያን በአገር ውስጥ ተፈናቅለው እንደሚገኙ የተባበሩት መንግስታት የስደተኞች ድርጅት በቅርቡ ያወጣው መረጃ ያመለክታል። በሀገር አቀፍ ደረጃ የእናቶችና የህፃናት ሞት እየቀነሰ ቢሆንም ተፈናቃዮቹ ባሉበት አካባቢዎች የእናቶችና የህፃናት ሞት እየጨመረ እንደሆነ በጤና ሚኒስቴር የስነ ተዋልዶ የቤተሰብ እቅድና የአፍላ ወጣቶች ፕሮግራም ኃላፊ የሆኑት ዶክተር አለማየሁ ሁንዱማ ለሀገሬ ቴሌቪዥን ተናግረዋል። ተፈናቃይ ወገኖች ባሉባቸው አካባቢዎች በቂ የሆነ የሰው ኃይል አለመኖር እንዲሁም መሰረታዊ የሆነ የጤና አገልግሎት አለመሟላት ለእናቶች ሞት ምክንያት እንደሆነ ዶክተር አለማየሁ ገልጸዋል። ይጨምራል። ለምን እንደሚጨምረው ቅድም ባልናቸው ምክንያቶች ነው። አንደኛ መሰረታዊ የሆኑ የጤና አገልግሎቶች እዛ አካባቢ የሉም። ቢኖሩን ደግሞ የተማሉ ላይሆኑ ይችላሉ። እንደምናውቀው ደግሞ የሚኖርበትን ሁኔታ የምናውቀው ሁኔታ ነው ያለው። ምክንያቱም የተመቻቸው ነገሮች የሉም። ስለዚህ በቀላሉ ለምን ይገለጣሉ? ለበሽታ ይገለጣሉ። በቀላሉ ሊሞቱ ይችላሉ። ግን አብዛኛዎቹ ግን ከምግብ ተደራሽነት ከማድረግ አንጻር፣ ጤና ስርዓቱ ተደራሽ ከማድረግ አንጻር አሁንም ብዙ የሚቀሩት ተግዳሮቶች። ይሄን ለማሻሻል ደግሞ በተለይ እነዚህ መጠለያ ካምፖችና እነዚህ ለመድረስ አስቸጋሪ የሆኑባቸው ወይም ደግሞ አርብቶ አደሮች አካባቢ ብዙ የተሰሩ ስራዎች አሉ። ለምሳሌ በተለየ መልኩ የገንዘብ ድጋፍ ማድረግ፣ ሎጂስቲክ ድጋፍ ማድረግ፣ የሰው ኃይል ድጋፍ ማድረግ እንዲሁም ደግሞ የወደሙትም ደግሞ በመገንባትም ብዙ ስራዎች ተሰርተዋል። በ2017 ዓ.ም 9 ወራት ውስጥ በሀገር አቀፍ ደረጃ የእናቶችና የህፃናት ሞት እየቀነሰ እንደሆነ ዶክተር አለማየሁ ተናግረዋል። ይህም በጉዳዩ ላይ ግንዛቤ ማስጨበጫ ስራዎች በመሰራታቸው የሞት መጠኑ እንደቀነሰ ተናግረዋል። አሁን የምንጠቀማቸው የመረጃ ቋቶች የመረጃ ምንጮች 2 ናቸው። አንደኛ በየጊዜ የምናገኛቸው ምንጮች አለ። ይሄ ዲኤችአይስቱ የምንለው አለ። ይሄ መደበኛ የመረጃ ስርዓት የምንጠቀመው ማለት ነው። ሁለተኛው ደግሞ በጥናት የሚረጋገጡ ናቸው። ወይ ዳሰሳ ጥናት ምን የሚረጋገጡ ናቸው። ይሄን በየዓመቱ የሚሰራ ነው። ይሄ ጤና ሚኒስቴር የሚሰራው ነው። እንዲሁም የተለያዩ የዓለም አቀፍ ጥናቶች ደግሞ አሉ። የዓለም አቀፍ ጥናቶች ደግሞ ለምሳሌ የተባበሩት መንግስታት የሚሰራው አለ፣ ደብሊውኤችኦ የሚሰራው፣ ዩኒሴፍ የሚሰራቸው አሉ። እነዛ ሪፈር አድርገን ነው የምንሰራው ማለት ነው። ይሄን ስንመለከት አሁን ያለንበት ሁኔታ የእናቶች ሞት በሚገርም ሁኔታ እየቀነሰ እንዳለ ያሳያል። ሌላው እንግዲህ አሁን ይሄ ሁሉ ለመቀነስ ደግሞ የቤተሰብ እቅድ አገልግሎት በጣም ወሳኝ ነው። ዶክተር አለማየሁ በሀገር አቀፍ ደረጃ የእናቶች ሞት እየቀነሰ እንደሆነ ቢናገሩም በትግራይ ክልል ግን የእናቶችና የህፃናት ሞት በ5 እጥፍ እንደጨመረ የክልሉ ጤና ቢሮ ለጣቢያችን ተናግሯል። ስፔሻሊ ያው ከጦርነቱ በኋላ ከ2014 በተለይ እዛን ጀምሮ የተጠና ጥናት አለ። የእናቶች ሞት እና የእናቶች ግልጋሎት በተለይ የተለያዩ የጤና ተቋማት አሉና
የተሰራ ጥናትም ነበር። ያው 840 ከ100 ሺህ በህይወት የሚወለዱ ህጻናት ወይ ሞት ያጋጥማል። ከድሮ ከጦርነት በፊት የነበረበት 5 እጥፍ የጨመረበት ነው። ይሄ ጥናትም በመቀሌ ዩኒቨርሲቲና በትግራይ ጤና ምርምር የተሰራ ስራ ነው ከጤና ቢሮ ጋር በመተባበር እና ዩኒሴፍም ደብሊውኤችኦም ጭምር ስፖንሰር አድርጎ የተሰራ ነውና እሱንም የሚመለከተው የጤና ሚኒስቴር የእናቶች ጤንነትን ለማረጋገጥ የተቀናጀ የቤተሰብ እቅድ አገልግሎትን እንዲተገበር በማድረግ ቅድመ ወሊድ ክትትልን ተደራሽነትን በሁሉም ጤና ተቋማት ለማረጋገጥ እየሰራ እንደሆነ ተሰምቷል። ሐማስ በቁጥጥሩ ስር ያደረገውን የጋዛ ሰርጥ እንዲሁም የታጠቃቸውን የጦር መሳሪያዎች ለፍልስጤም አስተዳደር እንዲያስረክብ ተጠየቀ። የፍልስጤም አስተዳደር ፕሬዝዳንት መሐሙድ አባስ ለጦርነቱ መጀመር ምክንያት የሆነው ራሱ ሐማስ ነው ሲሉ ሰላም ለማስፈን ሲል ሐማስ ትጥቁን እንዲፈታ ታጋቾችንም በቶሎ እንዲለቅ አሳስበዋል። አስናቀማናዬ በዝርዝር ተመልክቶታል። የፍልስጤም አስተዳደር ፕሬዝዳንት መሐሙድ አባስ ሐማስ ትጥቁን እንዲፈታ ሲሉ ትዕዛዝ አስተላለፉ። መሐሙድ አባስ ታጣቂ ቡድኑ ሐማስ የታጠቃቸውን የጦር መሳሪያዎች እንዲያወርድና ጋዛን ለፍልስጤም አስተዳደር እንዲያስረክብ ነው ያሳሰቡት። ይህም የፍልስጤም አስተዳደር በቀጠናው ሰላም እንዲወርድ የሚኖረውን ሚና ለማመላከት የተደረገ እንደሆነም ታውቋል። ፕሬዝዳንት መሐሙድ አባስ ሁለቱም ተዋጊዎች ማለትም እስራኤልና ሐማስ ጦርነቱን እንዲያቆሙ በተለይም እስራኤል የያዘችውን ጥቃት እንድታረግብ ሲወተውቱ ነበር። ፕሬዝዳንቱ የኦክቶበር 7ቱን የሐማስ ጥቃት በጽኑ አውግዘዋል። ሐማስንም ኮንነዋል። እስራኤል 50,000 ሰዎችን ለመግደሏም ምክንያት ሆኖላታል ሲሉም ተደምጠዋል። እንደ መሐሙድ አባስ ንግግር ሐማስ በማወቅም ይሁን ባለማወቅ እስራኤል በቀጠናው ወረራ እንድታደርግ ወንጀልም እንድትፈጽም አድርጓታል። 59 ታጋቾችን ሐማስ አሁንም እንዳለቀቃቸው ያነሱት መሐሙድ አባስ አስተዳደራቸው 4 ነገሮችን ለመከወን ማቀዱን ይፋ አድርገዋል። አንደኛው የጋዛ ጦርነት እንዲቆም ማድረግ፣ 2 የሰርጡ መተላለፊያዎችን ማስከፈት፣ ነዋሪዎች እንዳይፈናቀሉና እስራኤል በአስተዳደሩ ያደረገች ያለችውን ወረራ በዓለም አቀፉ ሕግ መሰረት ማስቆም ነው ብለዋል። ሐማስን በጸያፍ ቃል የገለጹት መሐሙድ አባስ እስራኤል በጋዛ የዘር ፍጅት እንድታደርግ ደንበኛ ዕድል ሰጥቷታል ሲሉ እስራኤል በበኩሏ ሐማስ ላይ ያነጣጠረ ጥቃት እንጂ በንጹሃን ላይ ያደረኩት ጥቃት የዘር ፍጅትም የለም የምትል ናት። አባስ በንግግራቸው ሐማስ በእጁ አንድም የጦር መሳሪያ እንዳይኖር ኃላፊነቱን ሙሉ በሙሉ አሳልፎ እንዲሰጥ ራሱን ወደ ፖለቲካ ፓርቲነት እንዲያሸጋግር ግድ ነው ሲሉ በራማላ በመገኘት አሳስበዋል። ሐማስ የያዛቸውን እስራኤላዊ ታጋቾች በሙሉ እንዲለቅም አባስ ጠይቀዋል። ሐማስ ያዘውን የጋዛ ሰርጥ መልቀቁ ግድ ነው። የታጠቃቸውን መሳሪያዎች ማስረከብ አለበት። የያዛቸውን ታጋቾችም በቶሎ መልቀቅ አለበት። 59 ታጋቾች በእጁ ይገኛሉ። ከጥቅምት 7 ጀምሮ ጦርነት እንዲቆም ስንጮ ነበር፣ ሰሚ ግን አላገኘንም። ለሐማስ ጦርነት ደስታው ነው። እስራኤሉ ጠቅላይ ሚኒስትር ኔታንያሁ ደግሞ በስልጣን እንዲቆዩ ያስችላቸዋል። ይህ ሁሉ ሐማስ የፈጠረው ነው። እንደ ሄዝቦላህ ሐማስ አስተዳደሩንም ይሁን ሁሉን ነገር ለመንግስት ማስረከብ መቻል አለበት። ይህ ታዲያ እስራኤልም ትሁን አሜሪካ ለበርካታ ወራት ሲናገሩት የነበረና ሐማስ ችላ ሲለው የቆየ ነው። መሐሙድ አባስ ያሲር አራፋት ማለፋቸውን ተከትሎ የአስተዳደሩ ፕሬዝዳንት የሆኑና ጋዛ ከእጃቸው የወጣችባቸው መሪ ናቸው። የቢቢሲው ጸሐፊ ሴባስቲያን አሸር እንደሚለው የመሐሙድ አባስ የትላንትናው ንግግር ጦርነት ከጀመረ ወዲህ ከባድ ኃይለ ቃል የተሞላበትና ጠንካራ ነው ብሎታል። ሐማስን የገለጹበት ጸያፍ ቃላቶችም ቢሆኑ ፕሬዝዳንቱ ለገዛ ወገናቸው ክብር እንደሌላቸው አመላካች ነው ሲሉ የሐማስ ባለስልጣናት ምላሻቸውን ሰጥተዋል። ሰውየው ከተሾሙ ከዛሬ 21 ዓመት በፊት ጀምሮ ምክትል የሌላቸው ሲሆኑ አሁን የበረታው የጋዛና የዌስት ባንክ ጉዳይ ምክትል ፕሬዝዳንት እንዲኖራቸው ተገደዋልም ተብሏል። በጋዛ ጦርነት እንዲቆምና ዘላቂ ሰላም እንዲሰፍን ፍልስጤም የሚኖራት ሚና በአረብ ሀገራትም ይሁን በአሜሪካና እስራኤል እንዲሁም በራሱ በሐማስ ስምምነት ያልተደረሰበትም ነው። መሐሙድ አባስና አስተዳደራቸው አንዳች የመደራደር አቅም የሌላቸው ናቸው ሲባልም ይነገርላቸዋል። ፕሬዝዳንት አባስ በፓርቲያቸው የፍልስጤም ነጻነት ድርጅት አማካኝነት ሀገር እንድትሆን እየሰሩ እንደሆነና ራዕይ መንደፋቸውን አሳውቀዋል። በመሆኑም በቀጠና የሚንቀሳቀሱ ሁሉም ኃይሎች ወደ ፍልስጤም ነጻነት ድርጅት እንዲቀላቀሉ አሳስበዋል። ፍልስጤም መደበኛ የሀገርነት እውቅና ያላገኘችና በተባበሩት መንግስታትም ቢሆን ከታዛቢነት በስተቀር አንዳች ሚና የሌላት ከሀገርነት ይልቅ አስተዳደር በመባል የምትጠራ ናት። ሐማስ በፍልስጤም የሀገርነት ውጥን ላይ ቀዝቃዛ ውሃ እንዲቸለስ የሚያደርግ ወታደራዊ ቡድን እንደሆነና የፍልስጤም ጉዳይ በቅጡ እንዳይታይ ያደረገ ነው በሚል እንደተወቀሰም ፍሪ ፕሬስ በተባለው መጽሔት ላይ ሰፍሯል። ሆኖም ሐማስ ይህንን በመሐሙድ
አባስ የቀረበበትን ውንጀላ አጣጥሎታል። የፍልስጤም አስተዳደር የመደራደር አቅሙ አነስተኛ ከመሆኑም በተጨማሪ ከአሜሪካና ከአውሮፓ መንግስታት ጋር የተለሳለሰ ግንኙነት አለው ሲባልም ነፍጥ ባነገበው ሐማስ የሚተች ነው። የፍልስጤም አስተዳደር አለፍ ሲልም በጦርነቱ በያዘው ቀዝቃዛ እንደሆነ በሚነገርለት አቋሙ በራሳቸው በፍልስጤማውያንም ለትችት የተጋለጠ ነው። የ89 ዓመቱ መሐሙድ አባስ ሐማስ ባለበት ሁኔታ እስከቆየ ድረስ ጋዛውያን ከእስራኤል ድብደባ አይድኑም፣ ፍልስጤምም ሉዓላዊ ሀገር መሆኗ የማይታሰብ ነው ብለው የሚያምኑ ናቸው። ሐማስ በራሱ ጋዛን ለመሐሙድ አባስ መስጠት የአህያ ባል ከጅብ አያስጥል እንዲሉ ጋዛውያንን ሊታደጋቸው አይችልም ሲል ይደመጣል። እስራኤልን ብትሆን ለፍልስጤም ተላልፋ የምትሰጥ ጋዛ እንደማትኖርና አስተዳደሩ በዌስት ባንክ ያለውን ሚና ውስን ነው ስትል ትሰማለች። ሐማስ የራሱን ክልል ከመሰረተ ከፈረንጆቹ 2007 ወዲህ ዌስት ባንክ ከፊሉ በጋዛ ከፊሉ ደግሞ በፍልስጤም የሚተዳደር ነው። ይህችው ከ2 ሚሊዮን በላይ ሰዎች የሚኖሩባት ጋዛ ከ18 ዓመታት በፊት በፍልስጤም አስተዳደር ስር የነበረችም ናት። በእስራኤል የተቀነባበረ ጦር በቴህራን የተገደሉት ኢስማኤል ሐኒያ ጋዛን ከፍልስጤም አስተዳደር ያስገነጠሉና የመጀመሪያው የጋዛ መሪ እንደነበሩ ሮይተርስ አስታውሶታል። ሩሲያ በዩክሬኗ መዲና ኪየቭ በፈጸመችው ጥቃት 9 ሰዎች መገደላቸው ተሰማ። ይህንን ተከትሎም የዩክሬን ባለስልጣናት ሩሲያ የሰላም ጥረቶችን እያደናቀፈች ነው ቢሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን እንቅፋት የሆነችው ዩክሬን ራሷ ናት ሲሉ ወቅሰዋል። ተጨማሪ አለን። በሩሲያና ዩክሬን መካከል ከ3 ዓመታት በፊት ለተቀሰቀሰው ጦርነት ማብቂያውን ለማበጀት በእንግሊዟ መዲና ለንደን የአሜሪካ የአውሮፓ ሀገራትና የዩክሬን ባለስልጣናት ከተመው በመከሩበት ዕለት ሩሲያ ዩክሬንን በድሮን ደብድባለች። የ9 ሰዎችን ሕይወት እንደቀጠፈና ከ60 የማያንሱ ሰዎች